ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ እግዚአብሔር ይመስገን ይሁን ሰላም ነኝ። ይኸው ዛሬ ደግሞ ብቅ ብያለሁ እንደተለመደ ማለት ነው። እናንተስ እንዴት ናችሁ? ጤና ይጠበቃል ወይ? ሰላም ናችሁ ወይ? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም ውድ ወንድሞቼ፣ እህቶቼ፣ እናቶቼ ሁላችሁም እንዴት ናችሁ? ጤና ይጠበቃል ወይ? ደህና ናችሁ ወይ? ገባ ገባ በሉ፣ ቁጭ በሉ። ቡና ደርሷል። ቡና እንጠጣ፣ እንጫወት ነው የምለው። በቃ አሁን ቡናችንን እንጠጣ። ቁርስ እየበጥቼ ነበረ። ቁርስ የቡና ቁርስ እንብላ። ከመሱ ከጥቁሩም ከነጩም ማለት ነው። ቡና ቁርስ ነው። እሺ፣ ቡና ቁርስ። እስኪ ቡናችንን እንቅዳት። እንጠጣ። ቡና ጠጣ። ቺርስ። ጠጡ ቡና። እሰይ ቆንጆ ቡና ነው። እንዴት ናችሁ ታዲያ? ሁሉ ሰላም? ሁሉ መልካም ነው? እንዴት ነው? አጫውቱኝ እስኪ። ገባ ገባ በሉ፣ ቁጭ በሉ። የሚጠጣም ከፈለጋችሁ ይዛችሁ ቁጭ በሉ። ቡናም ከፈለጋችሁ ሻይ ከፈለጋችሁ ውሃ ከፈለጋችሁ ቁጭ በሉ። አስሬ ከምትነሱ ትንሽ ጥሩ ትምህርት እየላችሁ ስለመጣው ቁጭ በሉ እስኪ። ገባ ገባ በሉ፣ ቁጭ በሉ። ትንሽ ቪዲዮ ነው፣ አይሰለቻችሁም? አይታችሁ ወደ ስራችሁ ትሰማራላችሁ። ስለዚህም ደግሞ ልክ ስትከፍቱ እና ቁጭ ብላችሁ ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁልኝም ደግሞ ከዚህ በፊት ያደረጋችሁልኝ ሼር እና ላይክ ማድረግ አትርሱ። ሼር እና ላይክ ያስፈልገኛልና ሼር እና ሰብስክራይብ ማድረግ ላይክ ማድረግ አትርሱ። መጀመሪያ እንግዲህ በነገራችን ላይ እቺን ዳቦ የጋገርኩት እኔ ነኝ። በጣም ቆንጆ ዳቦ ነው የጋገርኩት። ውስጡን ላሳያችሁ። ብስኩት ነው የሚመስለው። እዩት፣ አንድም አልተጣበቀም። በጣም ቆንጆ ዳቦ ነው የጋገርኩት ማለት ነው። ይሄ ደግሞ አልዋሻችሁም፣ እኔ አልጋገርኩት። በጣም 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 ቆንጆ ዳቦ፣ የጥንቱ የሀገራችን ዳቦ ማለት ነው። ድፎ ዳቦ በኮባ እየተሰራ። እሺ፣ ህይወት በደንብ ሽታው ራሱ በጣም በጣም ደስ የሚል ነው። እና ይሄን ሁለት አይነት ዳቦ የመጣሁት ምክንያት አለኝ። እኔ ለምሳሌ ይሄን ነጭ ዳቦ እወደዋለሁ፣ በጣም ወዳለሁ። ቅርታ ይወደቀ። ይሄው ደስ ስል ይሁት በእናታችሁ። በተለይ ከሻይ ጋር ደግሞ እንዳገራችን ጠቅስ እያደረጋችሁ ትበሉ። የጥንት የድሮ ኢትዮጵያ ዳቦ ማለት ነው።
ከሱቅ የምንገዛ ይኸውልህ እስኪ ውስጥ እንኳን እስካሁን ቆንጆ ዳቦ ጋገርኩ። ይዛችሁ እኔ ይዛችሁ ይሄን ዳቦ ጋገርኩኝ ማለት ነው። አመናችሁም አላመናችሁም ይሄ ዳቦ ከቤተሰብ ነው የመጣልኝ። አልወደውም ነበረ። አገር ቤት ይበላ ነበረ። የቤታችን የተጋገረ የስንዴ ዳቦ፣ ንጹህ የስንዴ ዳቦ ማለት ነው። ለዳቦ የሚፈጭ ዳቦ ራሱ አይነት አለው በሀገራችን ውስጥ። እናታችን ስትጋግር ለዳቦ ስታስፈጭ በጣም ድቅቅ አታርጉ ነው የምትለው። በጣም ቆንጆ ዳቦ እና በድልህ ዳቦ በድልህ ነበር። ይሄንን እንበራከክሱ ምናምን ቤታችን ማለት ነው። ንጹህ የስንዴ ዳቦ ማለት ነው። እና ብዙዎችን ስናይ አሁን በተለይ በሀገራችን ኢትዮጵያ ውስጥ ማለት ነው ይሄ ነጭ ዳቦ ላይ ነው የምናተኩረው። ይሄ ነጭ ዳቦ ላይ ማለት ነው በዘይት የተጠበሰ በዳቦ መልክ የተጋገረ በብዛት በዘይት የተጠበሰ ማለት ነው በየቀኑ። ይሄ ማለት አዎ ይጣፍጣል፣ ደስ ይላል፣ ይጣፍጣል፣ መልኩ ደስ ይላል፣ ይጣፍጣል፣ ይገባል። ግን በአንድ ጎን ደግሞ ነጭ ዳቦ ነጭ ዱቄት ለጤናችን አይመከርም። ለጤና አይመከርም። ለጤና መጥፎ ነው። ይሄ ግን ይሄ ዳቦ ለጤናችን የሚመከር ነው። ይሄ ማለት ይሄ ጥሩ። እሺ እና ውዶቼ አልፎ አልፎ ነጭ ዳቦ መብላት ምንም ችግር የለውም። ግን በብዛት ለጤና ጥሩ አይደለም እና ለሌላ ያሳስባችሁ ነው ይሄን ሁለቱን አይነት ዳቦ ያመጣሁት ማለት ነው። ከነጭ ጤፍና ከጥቁር ጤፍ ጤና የሚሰጠን ጥቁር ጤፍ ነው። እሺ ከተቻላችሁ ጥቁር ጤፍ ብሎ ስንዴ ንጹህ ስንዴ ብሎ በዳቦ መልክ ማለት ነው። ሁሌ ይሄን ነገር አትብሉ። ይሄ በጣም ለጤና አይመከርም። በዛ ላይ ደግሞ ዘይት አይነት አለው ለኛ የሚሆነው እና ዘይትም የተጠበሰ ሁሌ ለጤናችን በጣም መጥፎ ነው። ባካችሁ በዘይት እየጠበሳችሁ ብዙ አትብሉ፣ አታዘወትሩ። አንዳንዴ ብቻ ጤናችሁን ከፈለጋችሁ ማለት ነው። ሁሌ ለጤና የተባለ ምግብ አይጣፍጥም። የሚበላም አይጣፍጥም፣ የሚጠጣም አይጣፍጥም። ለጤና ጠቃሚ ነው የተባለ ነገር ማለት ነው። ብዙ ጊዜ ለጤናችን የሚጎዳ ምግቦች እና የሚጠጣ ምግቦች ይጣፍጣል፣ በጣም ይበላል፣ በጣም ይጠጣል፣ ይወደዳል። ግን ለጤናችን ገብተው ይጎዳናል። ስኳር በሽታ አለ፣ ደም ብዛት አለ፣ ኮሌስትሮል አለ፣ ለብዙ ነገሮች ያጋልጣል። ካንሰር አለ እና ብዙ አትጠቀሙ። ብዙ ስትጠቀሙ በዩቱብ ላይ አይቼ ነው እና አይኖ ይጣፍጣል አውቃለሁ። እና ከእናንተ የበለጠ አውቃለሁ ማለት አይደለም፣ ግን
የምችለውን ናይል ለይቶ ወንድሞቼ ልንገራችሁ ብዬ ነው። ከዛ በለጠ ደግሞ የእናንተ ፋንታ ነው። ከራስ በላይ ማን አለ? ከራስ በላይ ንፋስ ብለዋል። እንግዲህ ለራሳችሁ ካስባችሁ እየቆጠባችሁ ብሉ፣ ነጩን ብዙ አትብሉ ለማለት ነው። በተለይ ዘይት ሁሌ የተጠበሰ ዘይት ሁሌ ለጤና አይመከርም። ለዛ ነው ይሄን ልላችሁ ነው የመጣሁት። ከተቻላችሁ ይሄ በጣም ደስ ይላል። በጣም ይጣፍጣል። እንደ ሀገራችን እንደ ኢትዮጵያ እንደ ድሮ አድርጋችሁ በገገራችሁ ማለት ነው። እቺ የተጋገረችውን ዳቦ በጣም ይጣፍጣል። እጅሽ ይባረክ ለዘላለም። ተባረኪ፣ ጤናሽን ይስጥሽ። ባለሙያ ነሽና እኔ ነገርኳችሁ። እኔ ራሴ አልወድም፣ ነጭ ዳቦ ነው የምወደው፣ ምክንያቱም ስለምጣፍጥ። ግን ራሴ ስጋግር ላይ ብዙ ዘይትም አላደርግበትም። ግን ምንም ቢሆን እስቲው ነጭ በመሆኑ ይጎዳኛል። በተቻለ መጠን አለመብላት፣ ትንሽ በትንሽ መቀነስ እሞክራለሁ። እኔ ብዙ በየጊዜውም አልበላውም። ጋግራለሁ፣ አንዴ እበላለሁ፣ ከዛ ይረሳለሁ፣ ይደርቃል፣ ይጣላል። ደግነቱ የኔ ነገር ደግነቱ አንዴ ከበላው ሁለቴ አልመለስበትም። አልፎ ካልሆነ በስተቀር እዛው ተረስቶ ደርቆ ይጣላል። እና በትኩሱ በዛች ቀን እንበላ። ለዚህ ነው የዳቦ በቃ በጣም ሽታው ራሱ ደስ ይላል። እስከምትለምዱ ነው። ኢትዮጵያ የሆናችሁ ደግሞ ስንዴ ዳቦ በልቶ ማለት ማንም የለም ብዬ አስባለሁ። እንኳን ኢትዮጵያ እዚህም አለ ይሄው ስንዴ ማለት ነው። ላስቀምጣለሁ። ለዛ ነው እኔም አሁን ከቻልኩኝ ማለት ነው ያው ትንሽ ነው የምጋግረው። ስንዴ ዱቄት ውስጥ ይጋግራለሁ ብዬ አስቤያለሁ። ታላችሁ ካም በኋላ ገባችሁ እና ጎመን በጠና በዛ ላይ ደግሞ የሀገራችን ዘይት ታውቃላችሁ፣ ጥራቱ ምን አይል እንደሆነም አይታወቅም። ውድ ወንድሞቼ እህቶቼ እና ተጠንቀቁ። ከነጭ ዱቄት እየጠበሳችሁ የምትበሉትን ቀንስ እያደረጋችሁ። እኔ ለእናንተ ብዬ ነው። በዛውም ደግሞ ከእናንተ በላይ አውቃለሁ ማለት አይደለም። የማውቀውን ላካፍላችሁ ብዬ ነው ለውድ ወንድሞቼ እህቶቼ። እሺ ቅር ካላችሁም ደግሞ ይቅርታ ኮሜንት ላይ ጻፉልኝ፣ ቅሬታችሁንም ወይንም ምስጋናችሁን እላችኋለሁ። በተረፈ እንዴት ነው? ሰላም ናቸው ወይ? ቡና እኔ ያው እንደምታውቁት ቀጭን ቡና ነው የምወደው። ወፍራም ቡና አልወድም፣ አይስማማኝም። ወዲያው ነው የሚወጣው። ደግነቱ ወዲያው ይወጣል፣ ሰላም እሆናለሁ። ከልጅነቴም ጀምሮ ቀጭን ቡና ነው የምወደው እና ቡና ደግሞ ያው ቀኑንም ጥሩ ደስ የሚል ቀን ያደርጋል ቡና ሲፈላ። በተለይ ጠዋት ደግሞ ስትወጡ ከሁሉም ከምግብ በላይ ለኔ ከእንቅልፌ እንደተነሳው ሻወር ከመውሰድ በፊት ቡና ነው የምታየኝ። ወደ ቡና ነው የምወጣው ማለት ነው።
ቡናዬን አፍልቼ ፉት 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 አድርጌ ከዛ ሰውነቴ ሁሉ ደስ ይለኛል። ቡና ጠዋት አስፈላጊ ነው ለለመደው። ወፍራም ቡና ከጠጣችሁ በተከታታይ ጨጓራቸውን እንደሚያማቸው ታውቃላችሁ። አሲድ ነው ቡና ራሱ። ሻይም ወፍራም ከሆነ አሲድ ምረጫው ማለት ነው። አስቡት፣ ሻይ ቅጠል ሳታውጡት ውስጡ እንደተዘበዘበ ስትጠጡ ወይ ደግሞ ኦፈር ያለ አፋችሁ ላይ ራሱ ያስታውቃል። እንደ ጉምዘዝ ነገር ይላል። አታፍሩት። ሻይም ስትጠጡ አታወፍሩ፣ ቡናም ስትጠጡ ወፍራም አትጠጡ። በልኩ። አንዳንድ ሰው ልክ ነው፣ ወፍራም ቡና ካልጠጣ ቡና አይመስለውም። ለምንድን ነው? ስለለመዱ ማለት ነው። እኔ ግን ከህፃንነት ጀምሮ ክፍለ ሀገር ልጅ ስለሆንኩኝ በልጅነታችን ጀምሮ ቡና የምንጠጣ እናታችን ደብቃም ትሰጠናለች፣ ምና ስተርፋም ትሰጠናለች። ልምድ ሆነ፣ በዛው አደግንበት። ነፍስ ስናቅም ትልቅ ሆነ። በቃ አለምንም እንትን ቁጭ ብለን እንጠጣለን ማለት ነው። በሱ የተነሳ ያው እስካሁን እንጠጣለን እና እንደዛ ነው። ዛሬ እግዚአብሔር ይመስገን ዳመናውን አሉት። እሰይ ከአንድ ሁለት ቀን በኋላ በቃ እኛ ጋርም ቀስቀስ እያለልን ይመጣል። እናንተ ጋር ደግሞ ሙቀቱ ልትመጣ ነው። እኛ ስንቀበል እናንተ ደግሞ ሰመሩን ትቀበላላችሁ ማለት ነው። ሙቀትም አልወድ ብርድም አልወድ፣ ግን ብርዱ ይሻላል ከሙቀቱ። በሉ ገባ ገባ በሉ። ስንት ላይክ አደረጋችሁልኝ? በእውነት እስኪ እንየው። ስንት ላይክ? አትሊስት ሼር ላይክ አድርጉልኝ። ምንም የሚጎዳችሁ ነገር የለም እኮ ምንም ነገር፣ ሁላችንም ምንም የሚጎዳ ነገር የለም። ሼር ላይክ አትርሱ። እስኪ ትንሽ ጨምር አድርጉልኝ። ቁጥሮቼ ጨምር ወደ ላይ ከፍ አድርጉኝ። ቁጥሮቼ ጨምር እስኪ እንድልልኝ። እንዴት ናችሁ? በተረፈ ደህና ናችሁ ወይ? ሰላም ነው? ሁሉ መልካም፣ ሁሉ ሰላም ነው ወይ? እንዴት ናችሁ? እኔ አሁን ትላንትና እና ዛሬ አረፍኩኝ በደንብ፣ የትም አልወጣሁም። ነገ ወደ ስራ ይመለሳለሁ ማለት ነው። ከዛ በኋላ ደግሞ እረፍት ወስዳለሁ ብያለሁ። እግዚአብሔር የተመሰገነ ይሁን። በዚህች እረፍት አንድ ሳምንት ወስዳለሁ። ቪዲዮ በደንብ ፖስትላችኋለሁ ማለት ነው። እንጠጣ እንጂ ጠጡ። የጣን እኮ ሳጨስ ሰዓት ብላ ትጫዋለች። እቺ አላርም ችግሩ እሱ ነው። ቅድም አጭሼ ቡን ብሎ ጭሶ አስጠፋችን። ጭዋጭዋ የለም እንዴ? ከጨዋ አጥፈዋለሁ። እሺ እሳት ብላ ትጨዋለች። እሳት እንትን እንዳለ አላርማለች። እዚህ ጋር አለች። ጭስ እሳት ትመስላታለሁ። በተረፈ ሁለተኛ አንድ ቀን እስኪ በማንከሽከሻ እያልኩኝ
አሳያቸዋለሁ። እኔ ጋችሁ ቡና እፈላለሁ፣ ወጥ እሰራለሁ፣ ቤት አጸዳለሁ። መልስ ስራ የለም። በእውነት እግዚአብሔር የተመሰገነ ይሁን። አባታችን የተመሰገነ ይሁን። ምንስ ነው አለ እግዚአብሔር። ምን ተስኖት እግዚአብሔርን ምን ተስኖት። ስሙ ይባረክ ለዘላለም። ስሙ ይባረክ። ጠንካራ አይታችሁ አይዞሽ በርቺ ብላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ የነበረባችሁ እውነት በዚህ ሰዓት ነምበሮቼ ቁጥሮቼ እኔ ላይ ደርሶ ነበረ። የት ናችሁ? የት ናችሁ? በእውነት ተው እንጂ እንዲህ ማድረግ እንዲጠቅም ማድረግ። እስኪ ከዛሬ ጀምሮ እዚች ቪዲዮ ጋር እንኳን እስኪ አለን ብለው እናሳዩኝ። እስኪ እንዲያው በእውነት አሳዩኝ። ቁጥሮቼ ሀይ ሆና ሊዮ እስኪ እንዴት ናችሁ ታዲያ? እኔም በቃኝ፣ ቡና በቃኝ። አይሰለቻችሁ፣ እንዳይሰለቻችሁ ቪዲዮም ይብቃ። ፀጉሬም ተጨብራለሁ። ዛሬ ቤት ሲውል እንግዲህ ያው ተጨብሮ ነው የምንውለው እንደምታውቁት ነው። እናንተ ታጠባል ምን ይላል ገና። ስለዚህ ውድ ቤተሰቦቼ በጣም ወዳችኋለሁ። በጣም ነው የምወዳችሁ። ኑሩልኝ ለዘላለም። ክፉ አይንካችሁ። እግዚአብሔር ከእናንተ ጋር ይሁን። ለሁላችሁም እግዚአብሔር ከእናንተ ጋር ይሁን። እሱ ይባርካችሁ። የፈለጋችሁትን የተመኛችሁትን ሁሉ ያሟላላችሁ። ከእናንተ አይለይ ለዘላለም። እግዚአብሔር ስሙ ይባረክ ለዘላለም። ተባረኩ። ወዳችኋለሁ። ቻው ቻው። ባባይ